ሰላም አለይኩም ወራህመቱላሂ ወበረካቱ። ድልና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ዛሬ እንግዲህ በጉብኝት ሰዓታችን አዲስ ባንክ ተገኝተናል። አዲስ ባንክ አዲስ ነገር አለ ተብለናል። እሱም ደግሞ ከወለድ ነፃ የባንክ አገልግሎቱን ለመጀመሪያ ጊዜ ለደንበኞቹ ለተጠቃሚዎች ማለት ነው ይፋ የሚያደርግበት ዕለት ነው። በዛሬ ፕሮግራም ነጃሽ ቢዝነሳችን በአዲስ ባንክ ዋና መስሪያ ቤት ተገኝቷል። ፕሮግራሙ ምን ይመስላል፣ አዲስ የተጀመረው የወለድ ነፃ አገልግሎት ምን አይነት ሰርቪሶችን ይይዛል የሚለውን እስከ ፕሮግራማችን ፍጻሜ ድረስ ወደ እናንተ የምናደርሳችሁ ነው የሚሆነው። አብራችሁ ልትቆዩ ጋበዝኳችሁ። የተከበራችሁ እንግዶች፣ የተከበራችሁ አመራሮች፣ የተከበራችሁ ደንበኞችና የተከበራችሁ ተጋባዦች ሁሉ እንኳን ወደዚህ ወደ ታላቁ አይኤፍቢ ኢንተረስት ፍሪ ባንኪንግ መክፈቻ ስነ ስርዓት በሰላም መጡ እላለሁ። ይህ ባንክ እንደሚታወቀው ሷሂብ በሚል ከወለድ ነፃ አገልግሎት ክፍት አድርጓል። ቅድም ፕሬዝዳንታችን አቶ ኃይሉ አለሙ እንደተናገሩት ከዚህ በፊት ከ14-15 ዓመት በፊት ላይ ያለው ባንክ ኢንተረስትን ወይም ወለድ የሚጸየፍ ባንክ ነበር ብለዋል። እውነትም ትክክልም ናቸው። እውነትና ተግባር እኩል ስለሆነ ያው ይሄንም አይተናል። ዛሬ እኛ እዚህ የተሰበሰብነው ለህዝቦቻችን በሸሪዓ መርሃዎች የተመሰረተ በዘመናዊ ቴክኖሎጂ የተደገፈ የታማኝነትና የግልጽነት መሰረት ያለው የአዲስ ባንክ ከወለድ ነፃ አገልግሎት ይፋ በማድረግ ነው። ይህንም ሷሂብ በመባል ወይም ጓደኝነት በሚል እንግዲህ ተሰይሟል። እንግዲህ ጓደኝነት ጥልቅ ነው እውቀቱ፣ ጓደኝነት ብዙ ነው ትንታኔው፣ ጓደኝነት ብዙ ነው ሐሳቡ። ስለዚህ አሁን ያለው የአገራችን የንግድ ሲስተም ግለሰቡ መብቃት ስለማይችል ሁሉንም ነገር አቀፍ የሆነ በማህበር እንደ ባንክ እንደ አዲስ ባንክ የተቋቋመ ማህበራት ስላቋቋመው ግለሰባዊ ስለማይጠቅም ከእንግዲህ በኋላ ያለው በሷሂብ ማንኛውም ነጋዴዎች መጥተው በጀማ በግሩፕ የሚነግዱበትና ትርፍም ኪሳራም የሚጋራበትን ሐሳብ ያው ሼህ አቡበክር ሁሴን ተናግረውታል። አዲስ ባንክ በሀገራችን ውስጥ በአገልግሎት ጥራት፣ በዲጂታል ባንኪንግ፣ በኢንተርናሽናል ባንኪንግ በአገር ክፍሎች ተመጣጣኝ ቁጥር ያላቸውን ቅርንጫፎች በሐቀኛ አመራር በፈጠነ ገንዘብ ማስተላለፊያ አገልግሎትና ለሁሉም ክፍት የሆነ አካታች ባንክ በመሆኑ በግልጽ ሁኔታ የሚታወቅ ባንክ ነው። ይህንን ስንል ንግግራችን እንደ ስራችን ነው። ምን ማለት ፈልጌ ነው? ሷሂብ እኔው አንድ ደንበኛ ነኝ። ከዚህ ባንክ ላይ አዘር ባንክ ወይም አርቲጂኤስ የሚለውን ባንክ እኔው ተጠቅሜዋለሁ። ስለዚህ 5 ደቂቃ ባልፈጀ ሁኔታ ላይ አርቲጂኤሳቸው ይተላለፋል። ለዚህ ደግሞ ምስክሩ እኔ ነኝ። እናንተም ይሄን ፕሮዳክት ወይም ይሄን የተጀመረላችሁን ክፍት የሆነውን አዲስ ባንክ ወይም ሷሂብ ተጠቅማችሁ ንግዳችሁን ማቀላጠፍ ትችላላችሁ። ከዚህ በተጨማሪ ዛሬ የጀመርነው ያለው የአይኤፍቢ አገልግሎት ሙሉ በሙሉ በሸሪዓ መርሆች ላይ የተመሰረተ ሲሆን በሁሉም ቅርንጫፎቻችን ላይ በተግባር የሚተገበርና በተጠናከረ ክትትል የሚቆጣጠር አገልግሎት ነው። ምን ማለት ተፈልጎ ነው? አሁንም በተጠናከረ ይሄ አገልግሎት መጠናከር ማለት እያንዳንዱን የባንክ አሰስመንት ለመስራት ሞክረን ነበር። ገንዘቡ የሚቀመጠው የተለያየ ካዝና ነው። እንዳየነው የአይኤፍቢ እና የኮንቬንሽናሉ አጠቃላይ የአጀንዳ አቀማመጡም የተለያየ ነው። ይህ ሲባል እያንዳንዷን ነገር እንቅስቃሴያቸው ከወለድ ነፃ ወይም ሷሂብ በሚለው ማንኛውም ነጋዴዎች መጥተው የሚጸየፉትን ከወለድ የሚባለውን ነገር ለመከላከል የተያዘ ነው። ይህም ለደንበኞቻችን እምነት፣ ግልጽነትና የህግ ተገዥነት የሚያረጋግጥ ነው። ህግ የበላይነት አለው በአዲስ ባንክ ላይ። ለምን? ሲስተማችን ኮንክሪት ነው። ሲስተማችን ጠንካራ ነው። በማንኛውም በግለሰብ መጥተው ማንም ሀክ ሊያደርገው የማይችል ሲስተም ነው የተቋቋመው። ለዚህም ምስክርነቱ 15 ዓመት ማስመስከሩ ነው። በዚህ አጋጣሚ በሀገራችን ላይ ያሉ ንግድ ማዕከላት ነጋዴዎች፣ አምራቾች፣ ላኪዎች እንደዚሁም ኮንትራክተሮችና አስመጪዎች ቢጠቀሙት አትራፊ ይሆናሉ። በሀገራችን ውስጥ ካሉ ምርጥ ባንክ አገልግሎት ተጠቃሚ አንዱ አዲስ ወይም ሷሂብ የሚለው ሷሂብ ባንክ እያንዳንዷን እንቅስቃሴ በጥልቅ
የሚከታተል አሰራር ከቦርድ እስከ ታች ድረስ ላለው ሁሎችንም አመካታች ስለሆነ ይህንን በማንኛውም ሰዓት ላይ ገብታችሁ ብታዩት አሁንም ተጠቃሚ ትሆናላችሁ። ከቦርድ እስከ ፕሬዝዳንት ከዛም ወደ ቅርንጫፍ ማናጀሮቻችንና የመስኮት መስተንግዶቻችን በጣም ዘመናዊ ናቸውና እያንዳንዳችን አሁንም ግልጽ የሆነ እንዲሆንልን እናደርጋለን። እኛ ዝግጁ ነን፣ ቅርንጫፎቻችንም ዝግጁ ናቸው። የአይኤፍቢ አገልግሎት ዝግጁ ነው። እናንተም ዛሬ የአይኤፍቢ አካውንት በመክፈት ይህን ታላቅ ጉዞ ዛሬ እኛው ጋር እንድትጀምሩ አደራዬን አመለክታለሁ። ዛሬ እዚህ መድረክ ላይ አካውንት ከፍተህ ይህም መጠን ገንዘብ አስገባለሁ የሚል ደንበኛ ካለ ዝግጁ ነን። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን አዲስ ባንክ በዛሬው ዕለት ይፋ እያደረገ የሚገኘውን ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት እንግዲህ ለህዝብ ይፋ እያደረገ ይገኛል። በዚህ ፕሮግራም ላይ እንግዲህ ደማቅ የሆነ ፕሮግራም እየተካሄደ ነው የሚገኘው። ብዙ ሰዎች ተገኝተዋል። ከዛም ባለፈ እንግዲህ ኋላ ላይ የኬክ መቁረስ ፕሮግራምም አለ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ እያልን እንጋብዛችኋለን። ተከታተሉ። ተመልካቾቻችን እንግዲህ ነጃሺ ቢዝነስ በዛሬው የጉብኝት ሰዓታችን አዲስ ባንክ ያዘጋጀውን ከወለድ ነፃ የባንክ አገልግሎት ያስጎበኘናችሁ ነው የምንገኘው። ስለ አዲስ ባንክ የወለድ ነፃ አገልግሎት ደግሞ ሰፋ ያለ ማብራሪያ የሚሰጠን እንግዳ ጋብዣለሁ። እንታወቅ። ኦኬ፣ ስሜ አጂቦ ፈህሩ ይባላል። የአዲስ ባንክ ሷሂብ ከወለድ ነፃ የባንክ አገልግሎት የክፍሉ ዳይሬክተር ነው። በጣም ደስ ይላል። እንግዲህ አዲስ ባንክ ሷሂብ የተሰኘውን የወለድ ነፃ አገልግሎት በዛሬው ዕለት በደማቅ ስነ ስርዓት ከፍቷል እና እስኪ እንዳው ወደ ወለድ ነፃ አገልግሎት እንዴት መጣችሁ ከሚለው ጀምረን አጠቃላይ እናንሳ። ጥሩ ጥያቄ ነው፣ አመሰግናለሁ። ምናልባት ባንኩ መደበኛ የባንክ አገልግሎት ላይም አገልግሎት ሲሰጥ የሚታወቅበት በትልቁ እንደ መርህም የሚጠቀምበት አካታች የባንክ አገልግሎት ነው የሚለውና ስለዚህ አካታች ሲባል ምናልባት ከተመሰረተበት ጊዜ ጀምሮ ብዙ አይነት አገልግሎቶችን ይሰጣል። ምናልባት ይህንን ከወለድ ነፃ የባንክ አገልግሎት በሙሉ ለሙሉ በዲፓርትመንት ደረጃ ተቋቁሞ አገልግሎቱ ባይጀምርም የተወሰኑ ፕሮዳክቶችን ወደ ማርኬት ይዞ በመግባት አገልግሎቱን እየሰጠ ነበር። አሁን ግን ከቅርብ ጊዜ ጀምሮ ይህንን አገልግሎት ሰፋ ባለ መልኩ ተደራሽ ሆኖ ደንበኞች በሚፈልጉት መልኩ ፕሪንሲፕሉ በሚያዘው መልኩ በተደራጀ መልኩ አገልግሎቱን ለመስጠት ሙሉ ለሙሉ ያው የሚያስፈልጉትን ቅድመ ሁኔታዎችን አሟልተን ወደ ማህበረሰቡ ወደ ገበያውንም መቀላቀል ችለናል። በጣም አሪፍ። እንግዲህ የወለድ ነፃ የባንክ አገልግሎት እንዲሁም አጠቃላይ ከወለድ ነፃ አገልግሎቶች እየተስፋፉ መጥተዋል እና አዲስ ባንክም እንግዲህ በዛሬው ዕለት ወደዚህ ሰርቪስ ገብቷል። እንደው የወለድ ነፃ አገልግሎቱ እንደዚህ እየተስፋፋ መምጣቱ ምንድነው ብለው ያስባሉ? ያለውስ ጠቀሜታ ምንድነው ብለው ያስባሉ? ለተጠቃሚዎች በተለይ ከወለድ ነፃ ላይ አሁንም በስፋት ምናልባት እየተሰራበት ነው የሚገኘው። አሁንም ግን የተወሰነ መሰራት ባለበት ደረጃ እየተሰራ ነው ብዬም አላምንም። ምክንያቱም ይህንን አገልግሎት የሚፈልገው የማህበረሰቡ ክፍል አለ፣ ወደ ማህበረሰቡም ተደራሽ ሆኗል ብዬ አላምንም። በተለይ የእውቀት ጋፖች አሉ። በሚፈልገው መልኩ ህብረተሰቡ ጋር ተደራሽ ሆኖ ያለውን ፕሮዳክትና ሲስተሙን በደንብ ህብረተሰቡ ጋር ደርሶ የማሳመንና ወደ ባንክ የማምጣት አገልግሎቱን እንዲጠቀም የማድረግ ስርዓቱ ገና ይቀራል ብዬ ነው የማስበው። ቀደም ብለሽ እንዳነሳሽው ምናልባት አገልግሎቱ እየሰፋ በደንብ እየጠነከረ ብድሩም እየጨመረ የደንበኞቹም ቁጥር ከጊዜ ወደ ጊዜ ወደ ላይ ከፍ እያለ መጥቷል እና ይሄ አበረታች ነገር ነው። ነገር ግን በቂ አይደለም፣ በደንብ መሰራት አለበት። አሁንም ደንበኞች ምናልባት በብዛት ባንኮች ትኩረት የሚያደርጉባቸው ጥቂት ደንበኞች ሊኖሩ ይችላሉ። አሁን ግን ሰፋ ባለ መልኩ በሁሉም ደረጃ በትልቅ ደረጃ የባንክ አገልግሎት የሚፈልጉ ደንበኞች ሊኖሩ ይችላሉ። የነሱንም አገልግሎት መስጠት ጎን ለጎን እንደዛው መካከለኛ ደረጃ ላይ ያለ የህብረተሰብ ክፍል አለ፣ እንደዛው ደግሞ ጀማሪ ንግድ ላይ የሚኖር አለ። ሁሉን አቀፍ የሆነ አገልግሎት መስጠቱ አስፈላጊ ነው የሚሆነው። ስለዚህ ሲስተሙ በራሱ እንትን ነው። የባንክ አገልግሎቱ ከወለድ ነፃ አካታች ነው። እምነትን መሰረት ያደረገ አይደለም። የትኛውም የእምነት ተከታይ አገልግሎቱን መጠቀም ይችላል። የፍላጎት ጉዳይ ነው እና
ከፍላጎቱን ባነሰ ግን እንደ ባንኮች እኛ በስፋት ወደ ህብረተሰቡ ገብተን አገልግሎቱን ማስተዋወቅና ደንበኛው ወደ ባንክድ ሲስተም ማምጣት ይኖርብናል ብዬ ነው ማስበው። በጣም አሪፍ። እንግዲህ ከወለድ ነፃ የባንክ አገልግሎት ያው ሸሪዓውን ጠብቆ የሚመሰረት የባንክ አገልግሎት ቢሆንም ነገር ግን ሙስሊም ከሆኑ ህብረተሰቦች ውጭ ያሉትም በብዛት እየተጠቀሙበትም እናያለን። እንግዲህ አሁን አዲስ ባንክ ሷሂብ የተሰኘ የወለድ ነፃ አገልግሎት ጀምሯል። ብዙ ጊዜ የወለድ ነፃ አገልግሎት ተብሎ ሲታሰብ ቁጠባን ብቻ መሰረት ያደረገ ነው ተብሎ የሚታሰበው። ሷሂብ ከዛ ውጭ ምን አገልግሎቶችን ይዟል? መልካም እንግዲህ ያው ሷሂብ ከመነሻም ጀምሮ ሲታሰብ የነበረው አገልግሎቱን እንዳልሽው ምናልባት ከሲስተሙ ልጀምርልሽ። ምናልባት ብዙ ጊዜ ልዩነት የሚፈጠረው እዚህ ጋር ስለሆነ ከሲስተሙ አንጻር አንድ ቅርንጫፍ አገልግሎት ሲሰጥ እኛ ባንክ ላይ 2 ቅርንጫፍ ሆኖ ነው የሚሰጥ። አንድ ቅርንጫፍ የሁለት ቅርንጫፍ ሚና ኖሮት ነው እየሰራ ያለው። ስለዚህ ከወለድ ነፃ ላይ የሚሰበስበው ተቀማጭ ኮንቬንሽናል ላይ እንስራበት ቢባል ሲስተሙ አይፈቅድም። ስለዚህ ከወለድ ነፃ ላይ የሚሰበሰበው ተቀማጭ ሰብስበን መልሰን ፋይናንስ ማድረግ አለብን። ባንኩ ፕሮፊቴብል የሚሆነው ያንን የሰበሰበውን ዲፖዚት ወይም ተቀማጭ መልሶ ለህብረተሰቡ ፋይናንስ ማድረግ ሲችል ነው እና እዛ ላይ ጎን ለጎን ከሴቪንጉ ጎን ለጎን ፋይናንሲንግ ፕሮዳክቶችንም አቪል አድርገን እየሰራን ያለ ነው። ስለዚህ አሁን ምናልባት የወራት እድሜ ነው ያለው አገልግሎቱ። ቀጣይ ግን ምናልባት በጥቂት ወራት ይህንን የሰበሰብነው ተቀማጭ ባንኩ ላይ ተቀምጦ አገልግሎቱ ያን ያለ አስፈላጊ አይሆንም። መልሰን ፋይናንስ የማድረግና አካታች ብለን ወደምንጠራው ህብረተሰቡን እኛ ጋር መቆጠብ ብቻ ሳይሆን ቆጥቦም እንዲበደር ቆጥቦም አገልግሎቱ በሚፈልገው መልኩ እንዲቀርብለት እናስባለን። ስለዚህ ፋይናንስ ለማድረግ አመታት አንጠብቅም። ተቀማጭ እየሰበሰብን ነው። ተቀማጩ ቀጥታ የምናስበው ምንድነው ፋይናንስ ወደ ማድረጉ የምንሄድበት ደረጃ ላይ እየደረስን ያለ ነው። ስለዚህ ከቁጠባ ሂሳብ በተጨማሪ የፋይናንስ አገልግሎቶች የሚሰጡበት ሰዎች ተጠቃሚ የሚሆኑበት የብድር አገልግሎት የሚያገኙበትም አገልግሎት በዛው እየሰጣችሁ ነው ማለት ነው? በዛው እየሰጠን ነው። ምናልባት ብሔራዊ ባንክም ይሄንን ፍቃዱን ፕሮሰስ እናደርግ ሁለቱንም ደንበኞች እንዲቆጥቡ መቆጠብ ብቻ የሚፈልጉ ደንበኞች አሉ። ደህንነቱ የተጠበቀ አገልግሎት ወይም ገንዘባቸውን በደህንነት እንዲጠበቅላቸው የባንክ አገልግሎት የሚፈልጉ የህብረተሰብ ክፍሎች አሉ። ቆጥበው ደግሞ እንዲበደሩ የሚፈልጉ ደንበኞች አሉ። እንደዛው ደግሞ እያንቀሳቀሱ በተንቀሳቃሽ ሂሳብ ላይ እያንቀሳቀሱ ብድር ንግዳቸውን ማስፋት ማጠናከር የሚያስቡ ደንበኞች አሉ። ሁሉንም አቀፍ ሁሉንም ያማከለ አገልግሎት ለመስጠት ነው ከጅምሩም ስንነሳ የነበረው። አሪፍ። እንግዲህ ይህ የአዲስ ባንክ አዲስ የወለድ ነፃ አገልግሎት በቀጣይ ደግሞ አሁን በመስኮት ላይ ነው ይሰጣል የተባለው፣ በቀጣይ ደግሞ ራሱን ችሎ በቅርንጫፍ ይሰጣል የተባለ ነበረ መግለጫው ላይ። እስኪ ስለሱ የሚያንስልኝ። አዎ አሁን ላይ እንግዲህ መስኮቶች ላይ ነው የጀመርነው አገልግሎቱ። ቀደም ብዬ እንዳነሳሁልሽ ምናልባት አገልግሎቱ የወራት እድሜ ብቻ ነው ያለው ባንኩ ላይ። በቀጣይ እንግዲህ ቅርንጫፎችን አስበናል፣ ኦልሬዲ አቅዷል። ቦታዎችንም ኦልሬዲ መርጠን የት ቦታዎች ላይ ብንከፍት ሞር ማህበረሰቡ በደንብ ተጠቃሚ ሊገለገልበት የሚችሉ ቦታዎችን በደንብ መለየት ይፈልግ ነበር። እሱን የመለየቱን ስራ ተሰርቷል። በቀጣይ የምናደርገው እንግዲህ እነዚህን ያሰብናቸው ቅርንጫፎችን ከፍተን አገልግሎቱን ሞር ቪዚብል ማድረግ ሞር ደንበኛው ደግሞ እንዲጠቀመውና ቀደም ስናነሳቸው የነበሩት ጠንካራ የሆኑ አገልግሎቶች አሉ ባንኩ ላይ በደንብ እየተሰራባቸው እነዚህን ፕሮዳክቶች ለማህበረሰቡ ለማድረስ በበቂ ሁኔታ ቅርንጫፎች ማደራጀት ይኖርብናል። ስለዚህ ጎን ለጎን ይሄ መደበኛው ከሚከፈተው ቅርንጫፍ ጎን ለጎን ከወለድ ነፃውም እንደዛው የታሰበ ስላለ እሱም በቅርቡ ኢንሻአላህ እንግዲህ አላህ ሲፈቅድ እነዚህን ቅርንጫፎች ከፍተን ለህብረተሰቡ ተደራሽ እንሆናለን ብለን ነው የምናስበው። በጣም አሪፍ። እንግዲህ ዛሬ ነጃሺ ቢዝነስ ፕሮግራማችን በጉብኝት ሰዓታችን ማለት ነው ሄድ ኦፊሳችሁ የአዲስ ባንክ ሄድ ኦፊስ ተገኝተን ይህንን የመሰለ ፕሮግራም ተሳትፈናል። የነጃሺ ቢዝነስ ተመልካቾችም እንግዲህ አብዛኛው ሙስሊም ቢሆኑም ግን ነን ሙስሊም የሆኑ ተመልካቾችም አሉንና የአዲስ ባንክ ከወለድ ነፃ ሷሂብ የወለድ ነፃ አገልግሎትን እንዲጠቀሙ ደግሞ ጋብዟቸው። አመሰግናለሁ። እንግዲህ አገልግሎቱን ሙሉ ለሙሉ በሚባል ደረጃውን ጠብቆ መርሁን ተከትሎ የሸሪዓ መርሆችን ተከትሎ በሚፈለገው መልኩ አሁን ወደ ማርኬት ላይ ወጥተናል። ስለዚህ በቀጣይ ኢንሻአላህ እያሰብን ያለነው ለሁሉም ማህበረሰብ ክፍል ተደራሽ ሆነ ህብረተሰቡ የሚፈልገው አገልግሎት በሚፈልገው መልኩ አዘጋጅተናል ብለን ነው የምናስበው። በተለይ የህብረተሰቡ ምን ጥያቄ አለው ብለን
ብዙ አሰስመንቶች ሰርተን ነው ወደ ማርኬት የወጣ ነው። የያዝናቸው ፕሮዳክቶች በጣም ሰፊ ናቸው። ኢንሻአላህ እነዚህ ፕሮዳክቶች ደንበኞቻችን ወደ ባንካችን መጥተው ምናልባት እነዚህን ሂሳቦች ከፍተው ለመጠቀም ቢያስቡ በቀጣይ ባንኩን ብቻ ሳይሆን ደንበኞችንም ተጠቃሚ ይሆናሉ ብለን ነው የምናስበው። ሞር ስንነሳም ባንኩ ብቻ ሳይሆን ተጠቃሚ እንዲሆን እየታሰበው በዋነኝነት ደንበኛውን ቀድሞ መጥቀም፣ ደንበኛውን ስንጠቅም ነው መልሰን እኛ የምንጠቀመውና ደንበኛውን ስንጠቅም እኛ ደግሞ ከደንበኛው እንጠቀማለን። ስለዚህ መርሃችንም አካታች ባንክ ነው። የሁሉም የህብረተሰብ ክፍል ከወለድ ነፃ የባንክ አገልግሎት በእምነት የተገደበ አይደለም። በሁሉም የህብረተሰብ ክፍል ይህንን አገልግሎቱ እንዲጠቀም እንጋብዛለን። ጀዛኩሙላህ ኸይረን። አመሰግናለሁ። እኔም ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ከድግሱ ወጣ ብለን አሁን ደግሞ እንደዚህ በጣም የሚያምር ቢሮ ውስጥ እንገኛለን። ስለ አዲስ ባንክ በደንብ የሚያወሩልን እንግዳ ጋብዤላቸዋለሁ። እንተዋወቅ። እሺ፣ አመሰግናለሁ። በቅድሚያ ነጃሺ ቲቪ ለዚህ ፕሮግራም እኛ ጋር መጣችሁ ስለተሳተፋችሁ በጣም እናመሰግናለን። ስሜ ወንድወሰን አሰፋ ይባላል። የአዲስ ባንክ የኦፕሬሽን ዘርፍ ቺፍ ኦፊሰር ነኝ። እሺ፣ እንግዲህ አቶ ወንድወሰን እኛንም ደግሞ ስለጋበዛችሁን እጅግ አድርገን እናመሰግናለን። ዛሬ አዲስ ባንክ ነው የምንገኘው። አዲስ ባንክ ደግሞ ከወለድ ነፃ የባንክ አገልግሎት ይፋ በሆነ መልኩ ዛሬ እንግዲህ ለተጠቃሚዎች ክፍት አድርጓል እና እንደው ከአዲስ ባንክ እንጀምርና ከዛ ወደ ወለድ ነፃ አገልግሎት እንመለሳለን። አዲስ ባንክ እንዴት ነበር አመሰራረቱ የሚለውን እስቲ ትንሽ እናንሳና ያለፈ ታሪኩን ወደ አሁን ወዳለበት ምን ያህል አቅም አለው የሚለውንም እናነሳለን። በጣም ጥሩ። አዲስ ባንክ ያው ቅድም ፕሮግራሙ ላይ እንደሰማችሁት ከተመሰረተ አሁን ኤግዛክትሊ 15ኛ ዓመቱ ላይ ይገኛል። ለ14 ዓመታት በባንክ ዘርፍ ኦፕሬሽን ላይ ቆይቷል። አመሰራረቱን በምናይበት ጊዜ አዲስ ባንክ ያቋቋሙት በተለይም አደራጆቹ እነዚህ የገንዘብ ቁጠባና ብድር ማህበራት ወይንም ሳኮ የሚባሉ ተቋማት አሉና እንደምናውቀው እነዚህ በተለይም መስሪያ ቤቶች ላይ የሚገኙ ብዙ ቁጥር ያላቸው የገንዘብ ቁጠባና ብድር ህብረት ስራ ማህበራት አሉ። እነሱ አሁን ስራቸውን ለማስፋትና ለማሳደግ ለምን ወደ ባንክ የሚያድግ ተቋም አንመሰርትም የሚል የመነሻ ሀሳብ ይዘው ነው የተነሱትና ስለዚህ ያንን ይዘው የህብረት ስራ ባንክ ለማቋቋም ነው እንደ መነሻ ሀሳብ የወሰዱት። ስለዚህ እነሱ በአዲስ አበባም ከአዲስ አበባ ውጭም በተለያዩ ሀገሪቱ ክፍል ያሉ በህብረት ባንክ መስርተው የበለጠ አባላቶቻቸውን ተጠቃሚ የሚያደርግ ባንክ ለማቋቋም ሲያስቡ ነው ወደዚህ የመጡትና ይህንን እያደራጁ ባለበት ሰዓት እንግዲህ በዋናው የባንኮች ተቆጣጣሪ የኢትዮጵያ ብሔራዊ ባንክ ጋር በመቅረብ ይህንን ሀሳባቸውን ያቀረቡበት ሁኔታ ነበር። በወቅቱ እንግዲህ ሀገሪቷ ያው የህብረት ስራ ባንኮችን የሚተዳደሩበት ህግ ባለመኖሩ ምክንያት እንደ ህብረት ስራ ባንክ መቋቋም አትችሉም። ስለዚህ የሚኖረው አማራጭ እንደ ንግድ ባንክ መቋቋም ነው የሚል ምክረ ሀሳብ ይደርሳቸዋልና በዛ መሰረት ባንክ ማቋቋም ካልቻልን ኮሜርሻል ባንክ ወደ ማቋቋም እንሂድ ብለው ስኮፓቸውን በማስፋት ሌሎች ባለ አክሲዮኖችን በመጋበዝ ሁሉን አቀፍ የሆነ የባንክ አገልግሎት የሚሰጥ ባንክ ለማቋቋም ይወስናሉ ማለት ነው። በዛ ሄደው አዲስ ባንክን መጀመሪያ ላይ እንግዲህ አዲስ ኢንተርናሽናል ባንክ በሚል መሰረቱት ማለት ነው። ስለዚህ ያኔ ሲመሰረት በዋናነት ያው ባለ አክሲዮኖቹ ቅድም እንዳልኩት ህብረት ስራ ማህበራት ናቸው። እነዚህ ህብረት ስራ ማህበራት የገንዘብ ቁጠባና ብድር ማህበራት ናቸው። ስለዚህ ያኔ ከዛ በኋላ ስኮፓቸውን በማስፋት ሌሎችን ነጋዴዎችን እንዲሁም አባላቶቻቸውን ሌሎች የህብረተሰብ ክፍሎችም አክሲዮን እንዲገዙ አደረጉ ማለት ነው። ስለዚህ ባለ አክሲዮኖቻችንን ኮምፖዚሽን ስናይ ከምስረታ ጀምሮ ከፍተኛ ቁጥር ያሉ ማህበራት አሉ። ዋና ዋናዎቹ ለምሳሌ የኢትዮጵያ አየር መንገድ የገንዘብ ቁጠባና ብድር ማህበር፣ የቴሌ ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ፣ የአውራ ጎዳና፣ የመብራት ኃይል፣ የአዲስ አበባ ዩኒቨርሲቲ እና በየመስሪያ ቤቱ ያሉ
እንደዚህ የብድር ቁጠባ ማህበራት ናቸው በዋናነት እንትን ያደረጉት። በተጨማሪ ማይክሮ ፋይናንሶች እንደዚሁ ባለ አክሲዮንነቶች አሉ። ከዚህ በተጨማሪ የገበሬዎች ዩኒየኖች አሉ። በተለይ ቡና ላይ የተሰማሩ የይርጋ ጨፌ ገበሬዎች ዩኒየን፣ የቡና ገበሬዎች ዩኒየን፣ የኦሮሚያ የቡና ገበሬዎች ዩኒየን እነሱም በአባልነት አሉ። ሌሎቹም በተለያየ መልኩ የወተት ተዋጽኦ የሚያቀርቡ ማህበራት፣ በባህላዊ መንገድ ወርቅ የሚያቀርቡ እንደዚህ አይነት ሁላ እነሱም በአባልነት ያሉ ናቸው። በሁሉም የሀገሪቷ አቅጣጫ ያሉ ማህበራት ባለ አክሲዮኖች ናቸው። ከዚህ ውጭ ምናልባት በተለየ መልኩ እንደዚሁ እድሮች ባለ አክሲዮኖች ናቸው። ከ300 በላይ እድሮች ባለ አክሲዮኖች አሉ። የሰፈር እድሮች ማለት ነው። ከምናውቀው ከሚሰጡት ማህበራዊ አገልግሎት ውጭ በተለይ አቅም ሲኖራቸው እዚህ ሼር ላይ ኢንቨስት በማድረግ አባል የሆኑበት ሁኔታ አለ ማለት ነው። ሌሎች ኢንሹራንስ ካምፓኒዎች፣ ቢዝነስ ካምፓኒዎችም እንደዚሁ በተለይ ባንኩ እያደገ እየሰፋ ሲመጣ ባለ አክሲዮን በመሆን አሁን ያለበት ደረጃ ላይ ደርሷል። ላስት ይር ላይ እንግዲህ ስማችንንም ሪብራንድ አድርገን ወደ አዲስ ባንክ አክሲዮን ማህበር ቀይረን በአዲስ ባንክ ነው የምንታወቀው። በቅርንጫፍ ደረጃ አሁን ከረንትሊ ወደ 170 ቅርንጫፎች አሉን በሁሉም የሀገሪቷ ክፍሎች፣ ሁሉም ክልል ላይ እንገኛለን። ከዚህ ውጭ አንዳንድ ሰፋፊ ከተሞች ላይ ቁጥራቸው በዛ ያሉ ቅርንጫፎችም እንደዚሁ ያሉበት ሁኔታ አለ ማለት ነው። በሌላ በኩል በካፒታል ደረጃ ስናየው ያው የተከፈለ ካፒታል መጠናችን አሁን 5 ቢሊዮን ደርሷል። አጠቃላይ ካፒታላችን ከ7 ቢሊዮን በላይ ነው ያለው። የሰራተኛ ቁጥራችንም እንደዚሁ ከ1500 በላይ የሚገኝበት ሁኔታ አለ ማለት ነው። በስራ በነበርንባቸው አመታቶች ሁሉ በተለየ ሁኔታ አዲስ ባንክ በሁሉም አመቶቹ ላይ አትራፊ የነበረ ባንክ ነው። በእድገት ላይ ያለ ባንክ ነው። አጠቃላይ ሀብቱም የብድር አቅርቦቱም የቅርንጫፉን ብዛት ኮንቲኒየስሊ እያደገ የመጣበት ሁኔታ ነው ያለው። እንግዲህ ሁሉን አቀፍ የባንክ አገልግሎት ነው የምንሰጠው ብለናል። የተለመዱ የቁጠባ፣ የብድር፣ የዓለም አቀፍ ባንኪንግ አገልግሎቶች እንዲሁም የዲጂታል ባንኪንግ አገልግሎቶች ላይ በሰፊው እየሳተፍን እንገኛለን። ሪሰንትሊ ደግሞ ያው ዛሬ እንዳያችሁት እንግዲህ ስዋሂብ የወለድ ነፃ አገልግሎትን ኦፊሻሊ ኢናጉሬት ያደረግንበት ያስመረቅንበት ቀን ነው ማለት ነው። የባንካችን ራዕይም ስናየው ሁሉን አካታች የሆነ ቀዳሚ ባንክ በአፍሪካ መሆን ነው፣ በአካታችነት ማለት ነው። እና ከአካታችነት አንዱ ኤሪያ ደግሞ ይሄ የኢንተረስት ፍሪ ባንኪንግ አገልግሎት ነው እና ያንን ይዘን እየሰራ እንገኛለን ማለት ነው። በጣም አሪፍ። እንግዲህ አዲስ ባንክ ከሞላ ጎደል ሁሉንም የህብረተሰብ ክፍል ያሳተፈ ነው ማለት እንችላለን፣ ከመሰራረቱ እንደነገራችሁን ማለት ነው። ከዛም ባለፈ እንግዲህ ብሔራዊ ባንክ ያስቀመጠው የሁሉም ባንኮች የተጣራ ካፒታል መጠን አለ አይደለ? ስለዚህ አዲስ ባንክ ያንን አሳክቷል ማለት እንችላለን። ያው ቅድም ለመግለጽ እንደሞከርኩት እንግዲህ የተከፈለ ካፒታል መጠናችን 5 ቢሊዮን ነው። አጠቃላይ ካፒታላችን ከ7 ቢሊዮን በላይ ነው እና ብሔራዊ ባንክ ባስቀመጠው የካፒታል መጠን ሪኳየርመንት መሰረት ያው በሰኔ በፈረንጆች ጁን 2026 5 ቢሊዮን መሙላት አለብን የሚል ነው። እኛ ኦልሬዲ 5 ቢሊዮኑን አሟልተናል ማለት ነው እና እዛ ደረጃ ላይ እንገኛለን። ከዛ አንጻር ጥሩ እድገት አለው። ካፒታሉም በከፍተኛ ሁኔታ እያደገ የመጣበት ሁኔታ ነው። አዲስ ባንክ እንግዲህ በዛሬው ዕለት ነው ይህንን ስዋሂብ የተሰኘ ከወለድ ነፃ የባንክ አገልግሎት መስጠት የጀመረው እና እንደው አዲስ ባንክ ከተመሰረተበት 15 ዓመት ቆይቷል እያልን ነው። ቀደም ብሎ ያልጀመረበት ምክንያት ምንድን ነው የሚለውን ማንሳት እንችላለን? በጣም ጥሩ። የወለድ ነፃ ባንክ አገልግሎት አይ ቲንክ ከተጀመረም እንግዲህ ያው ከኛም ባንክ እድሜ ባነሰ ነው ያለው እና የሀገሪቷ ሕግ ተሻሽሎ ብሔራዊ ባንክን ፈቃድ ተሰጥቶ ከተጀመረ አይ ዶንት ኖ እንግዲህ ወደ 10 ዓመት አካባቢ ይሆነዋል፣ 10-12 ዓመት ይሆነዋል። በዛ ሂደት ውስጥ እንግዲህ እኛ እንደ ባንክ ወደ ወለድ ነፃ አገልግሎት
ለመግባት የተወሰነ ጊዜ የወሰደብን ምክንያት እንደ መርህ የምንይዘው ነገር አለ። ያው አገልግሎት ስንሰጥ ያው በተቻለ መጠን መስራት የምንችለውን መስራት አለብን። ስለዚህ ለማሟያ ወይንም አለን ለማለት ሳይሆን አገልግሎቱን ከሰጠን በቃ ደንበኞችን በሚያረካ መልኩ ፍላጎታቸውን በሚመልስ መልኩ ማሟላት አለብን ብለን መነሻ ወስደን ነው የተነሳ ነው እና ስለዚህ ጥናት ላይ ትንሽ ጊዜ ወስዶብናል። ያው በደንብ አገልግሎቱን የመረዳት በምን አይነት መልኩ ብንገባ ውጤታማ ልንሆን እንችላለን፣ ሀገራችን ውስጥ ያሉ የባንኮችስ በዚህ ላይ የተሰማሩ ምን አይነት ውጤት እያገኙ ነው፣ ዓለም አቀፍ ተሞክሮስ ምን ይመስላል የሚለውን ነገር በማየት የተወሰነ ጊዜ ወስዶብናል እና ያንን የማየት ነገር አለን። ያ የተወሰነ ጊዜ ይዞብናል። ከዛ ውጭ ጥናቱ እንዳልኩት ረዘም ያለ ጊዜ ወስዷል። ያው የፈቃድ ሂደቱም የተወሰነ ጊዜ ወስዷልና ግን ያ ዋናው መርሃችን የነበረው ከሰራን በደንብ አድርገን ደንበኞችን በሚያረካ መልኩ መስራት አለብን ብለን ነው። በዛ አይነት መልኩ ነው የተነሳ ነው እና ያንን ማሟላት በደንብ ይዘን ተደራጅተን መግባት አለብን። ደንበኞች መጥተው የሚፈልጉትን ማግኘት መቻል አለባቸው። አንድ ደንበኛ መጥቶ አገልግሎት ሲጠይቅ ቆይ ይሄንን አልጀመርንም ይሄ የለንም የሚል ነገር ውስጥ መግባት የለብንም እና የሚል ያህል ሂደት ስለያዝን ነው። በዛ አንጻር አሁን በጥሩ የተደራጀ ቲም አቋቁመናል። በኤሪያው ላይ በደንብ እውቀት ያላቸው ልምዱም ያላቸው እነሱን አካተናል። አሁን ፉል ፍሌጅድ በሆነ መልኩ አገልግሎቱን ለመስጠት ያው በቅተናል ማለት ነው። ስለዚህ ትንሽ የማጥናት ሂደቱ ጊዜ ወስዶብንና በደንብ መግባት አለብን ብለን ስላሰብን ነው። በጣም አሪፍ። እንግዲህ ይህንን ሷሊህ የተሰኘውን የወለድ ነፃ የባንክ አገልግሎት አሁን በዛሬው ቀን ጀምራችኋል እና ይህንንም አገልግሎት በደንብ ለህብረተሰቡ ለማስተዋወቅ በእርግጥ ያው አዲስ ባንክ የሚታወቅ ነው እና ይህም አዲስ ሰርቪስ እንደመሆኑ ህብረተሰቡ በደንብ አውቆ ተጠቃሚ እንዲሆን ወደ እናንተ እንዲመጣ ይሄንን ከወለድ ነፃ አገልግሎቱን ፈልጎ ወደ እናንተ እንዲመጣ ምን አይነት ስራዎችን ለመስራት አቅዳቸዋል? በቀጣይ በደንብ ህዝቡን ለማስተዋወቅ ማለት ነው። በጣም ጥሩ። ያው አዲስ ዘርፉ ላይ አዲስ እየገባን ያለንን እና ከዛ አንጻር በቂ ዝግጅት አድርገናል ለማስተዋወቅ። የተለያዩ መንገዶችን እንጠቀማለን። እንግዲህ እስካሁን ባለው ያው በተለመዱ የሚዲያዎች ላይ ሷሂብን እያስተዋወቅን ነው የምንገኘው። በቴሌቪዥን፣ በሬዲዮዎች፣ በሶሻል ሚዲያዎች እንደዚህ እያስተዋወቅን ነው ያለ ነው። ከዚህ በተጨማሪ ያው የሙስሊሙ ህብረተሰብ በተለይም ዋና ተጠቃሚ ከመሆኑ አንጻር እነሱን የምንደርስባቸውን መንገዶች እያሰብን ያለ ነው እና ከዚህ አንጻር የተለያዩ የሙስሊም ማህበረሰብ ተቋማት ጋር በመሄድ እነዛን እናደርጋለን። ከዚህ ውጭ ካምፔይኖችንም እናዘጋጃለን። እንደዚሁ በዓላትን ለምሳሌ ያህል ከፊታችን ረመዳን እየመጣ ነው። ስለዚህ በረመዳን ወቅት እንዴት እናስተዋውቃለን የሚልም ዝግጅት እያደረግን ያለ ነው። መስጊዶች አካባቢም ከነሱ ጋር ምን አይነት ግንኙነት ፈጥረን በደንብ ራሳችንን እናስተዋውቃለን የሚል ስራዎችን እየሰራን ነው። ይህም እንግዲህ ኢናጉሬሽኑም አንዱ የተጠቃሚ ህብረተሰብ የሚያውቅበትን እድል ያሰፋልናል ብለን እንገምታለን እና እነዚህን እያደረግን ነው። ከዚህ በተጨማሪ በተለይ ከኮርፖሬት ሶሻል ሪስፖንሲቢሊቲ ከመወጣትም አንጻር የተለያዩ ተቋማት አሉ። እነሱ ጋር አብረን እየሰራን ነው። በተለይ ህፃናት ላይ የሚሰሩ የተቸገሩ ሰዎች ላይ የሚሰሩ መንግስት ያልሆኑ ተቋማት ጋርም እነሱ ጋር በመድረስ በእነሱም በኩል ህብረተሰቡ እንዲያቀን የማድረግ ነገርንም እየሰራን ነው እና ይሄንን አጠናክረን እንቀጥላለን ብለን ነው የምናስበው። ከፕሮሞሽኑ በተጨማሪ እንግዲህ ደግሞ ያው ሰዎች ደግሞ በሚያገኙት አገልግሎት ይበልጥ ደግሞ ባንኩን የማስተዋወቅ እድላችንን ያሰፋል ብለን እናምናለን እና አገልግሎታችን ደግሞ የበለጠ እንዲያሳውቀን ሰዎች አዲስ ባንክ ተጠቅሜ በአገልግሎቱ ረክቻለሁ እና እናንተም ሄዳችሁ ተጠቀሙ የሚለውን ነገር እንደ ዋና ነገር እንይዛለን እና እዛም ላይ እየሰራ እንገኛለን።
ስለዚህ ያው ይሄንን አገልግሎት ለማስተዋወቅ ማህበራዊ ኃላፊነትን በመወጣት መጪው ረመዳን ወር እንደመሆኑም እንግዲህ ሙስሊሙ ማህበረሰብ ያው ብዙ የሚጠብቀው ነገር ይኖራልና እዛም ላይ በመሳተፍ ራሳችሁን በደንብ የምታስተዋውቁበትን ነገር አቅዳቸዋል ማለት ነው። እንደዛ ማለት እንችላለን። በጣም አሪፍ። በቀጣይስ ምን እንጠብቅ? ከአዲስ ባንክም ሆነ እንዲሁም ደግሞ ከሷሊህ የወለድ ነፃ የባንክ አገልግሎትም ከአዲስ ባንክም ምን እንጠብቅ በቀጣይ እንግዲህ በተለይ ከወለድ ነፃ አገልግሎታችን ጋር በተያያዘ ያው እንዳልነው አሁን ጀማሪዎች ነን፣ ግን ስንገባ በደንብ በተጠናከረ አቅም ነው እየገባን ያለ ነው እና አገልግሎቱም ሳንጀምርም በተለይ ብዙ የሙስሊም ህብረተሰብ ክፍል ተጠቃሚ ደንበኞች አሉ። ያው ግን በሚፈልጉት መጠን በሚያምኑት መልኩ ማቅረብ ስላልቻልን የተወሰኑትን አገልግሎቶች ብቻ ነው ሲጠቀሙ የነበረውና አሁን እነሱ የተሟላ ከወለድ ነፃ የባንክ አገልግሎት ሲያገኙ ደግሞ ይበልጥ ይጠናከራል ብለን እናስባለን። ስለዚህ ያንን አስፍተን እንቀጥላለን ብለን ነው የምናስበው። እንደተባለው በሁሉም ቅርንጫፎች ላይ አገልግሎቱን መስጠት ጀምረናል። በቀጣይ ደግሞ ዴዲኬትድ የሆኑ ብራንቾች ከወለድ ነፃ አገልግሎት ብቻ የሚሰጡ ብራንቾችን እንደዚህ በተመረጡ ቦታዎች ላይ የመክፈት እቅድ አለን። ስለዚህ በዛም አይነት መልኩ በተለይ ተደራሽነታችንን እናሰፋለን፣ ምቹ የሆነ አገልግሎት እንሰጣለን ብለን እናስባለን። በሌላ በኩል ደግሞ በተለይ ከዚህ የፋይናንሲንግ አገልግሎቱንም ደግሞ አጠናክረን እንቀጥላለን ብለናል። አሁን ሞር ትኩረታችን ተቀማጭ የመሰብሰብ ስራ ላይ ትኩረት አድርገን እንሰራለን። ያው ቀዳሚ እሱ ስለሆነ ማለት ነው። በቀጣይ ግን አሁን በፋይናንስን በማቅረብ ደግሞ መልኩ በቀጣይ ወራቶች እዛ ውስጥም አስፍተን እንገባለን ብለን እናስባለን። ሌላው ዲጂታል ፕሮዳክቶች አሉ። ያው የወለድ ነፃ አገልግሎት ተጠቃሚዎቻችን ሂሳባቸውን የሚያንቀሳቅሱበት ልዩ የሆነ የዲጂታል አገልግሎቶች አሉ። የኤቲኤም ካርዶቻችን እና ኢንተርኔት ባንኪንግ፣ ሞባይል ባንኪንጎቻችን ተለይተው የተዘጋጁ ናቸው። በዛ ኤሪያ ላይም እሱን አጠናክረን እንሰራበታለን ብለን እናስባለን። አዳዲስ ነገሮችንም እዛ ውስጥ እናካትታለን። በጣም አሪፍ። እንግዲህ አቶ ወንደሰን ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁኝ። እንደው በስተመጨረሻ ቀረ የሚሉትና ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጥዎት። በጣም ጥሩ። በመጀመሪያ ያው እናንተንም ደግሜ በጣም ማመስገን እወዳለሁ። ቅድም እንዳልነው እንግዲህ አዲስ ባንክ ለስኬቱ የታመነ ባንክ ብለን ነው እንደ ዋና መነሻ ሀሳብ የምንነሳው እና የደንበኞቻችንን ስኬት ነው ቀዳሚ የምናደርገው። ስለዚህ ለደንበኞቻችን ስኬት በታማኝነት እንሰራለን። ስለዚህ ይሄ ታማኝነት ዋና መለያችን ነው። ቃላችንን እንጠብቃለን ብለን ነው የምንነሳው እና ከዛ አንጻር ለደንበኞቻችን የተሻለ አገልግሎት በመስጠት የሚፈልጉትን ነገር እንደ እርካታ የሚያገኙበትን ሁኔታ አጠናክረን የምንቀጥልበት ይሆናል። ይሄ በደንበኞቻችን ዘንድ በዚህ ነው የምንታወቀው። በተለይም ቃልን በመጠበቅ ያው እንደ መርህ የምንችለውን እንችላለን፣ የማንችለውን ደግሞ አንችልም ብለን ነው የምንነሳው እና ያ ደግሞ ለደንበኞቻችን ግልጽ የሆነ ነገር እንዲኖር ያደርጋል። ስለዚህ ግልጽነትን፣ ታማኝነትን ማዕከል አድርገን የምንሰራ ይሆናል ማለት ነው እና በዚህ አይነት መልኩ ደንበኞቻችን እንዲገለገሉ በድጋሚ ጥሪ እናቀርባለን ማለት ነው። እሺ፣ እጅግ አድርገን እናመሰግናለን። ተመልካቾቻችንም እንግዲህ እንደተከታተላችሁት ነው ከሷሊህ የተሰኘውን የአዲስ ባንክ የወለድ ነፃ የባንክ አገልግሎት መታችሁ ተጠቀሙ። ሙስሊም ሆናችሁም ሙስሊም ያልሆናችሁም በሙሉ ሙሉ በሙሉ ከወለድ ነፃ አገልግሎትን የምትፈልጉ በሙሉ መታችሁ ተጠቀሙ ተብላችኋል። በዛሬው የነጃሺ ቢዝነስ የጉብኝት ሰዓታችን እንግዲህ በአዲስ ባንክ ያደረግነው ቆይታ እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። በቆይታችን ጥሩ ጊዜ እንዳሳለፋችሁ ደግሞ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመርን። ከዛ በጉብኝት ሰዓታችን እንግዲህ በአዲስ ባንክ ያደረግነውን ቆይታ አስጎበኘናችሁ። አሁን ደግሞ ለስንብት ተገናኝተናል። የተወደዳችሁ ተመልካቾቻችን ከነጃሺ ቢዝነስ ጋር አብራችሁ መስራት የምትፈልጉ ተቋማት፣ ስፖንሰር ማድረግ የምትፈልጉ እንግዲህ ረመዳንም እየደረሰ እንደመሆኑ የተለያዩ የቢዝነስ ሀሳቦች ያላችሁ ተመልካቾቻችንም ከስር ያለውን ስልክ ቁጥር በመጠቀም ብትደውሉልን እኛ ደስ ብሎ ነው የምንቀበላችሁ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።